አደረሳችሁ እስቲልል በሉላችሁ እንኳን አደረሳችሁ እስቲልል በሉላችሁ ታቦሬ የልጆች በዓል ነው ገና በጋሜ እድሜ ደረጃ ላይ ያሉ ወይ ደግሞ እስከ እድሜያቸው እስከ 16 ያልሞላ ልጆች የሚከበርላቸው ክብረ በዓል ነው እነዚህ ልጆች ክብረ በዓሉ በጉጉት ነው የሚጠብቁት በዓሉ ሳይደርስ አስቀድሞ የሚዘጋጀው ዝግጅት አለ ይህ ዝግጅት በቤተሰብም በልጆችም አማካኝነት የሚሆን ይሆናል ማለት ነው ኡኬና ታቦሬ ይባላል ይህም ደግሞ መስከረም ማምጣቱን የሚያበስርበት መስከረም ወይ ደግሞ ክረምት እያለቀ መሆኑን የሚያሳየው ወይ ደግሞ የሚያመላክት በዓል ነው ማለት ነው የት አካባቢና አክብር የሚለው ነገርም ቦታ ይመረጣል በቤተሰብ ዙሪያ ደግሞ ለልጆቹ የሚሆን የዳቦ ስንዴ ይዘጋጃል ከብቶች መጠበቅ እድሜ ላይ ያሉ ልጆች በአንድ አካባቢ ላይ ይሰባሰቡና የገመዱትን ጅራፍ ለመተኮስ ከብቶቻቸውን ይዘው ይወጣሉ ጋሚዎች ጅራፍ በማዘጋጀት ይሄን ጅራፍ ተሰብስበው ጅራፉን ያጮሁ ምናምን ተሰብስበው በደስታ የሚያከብሩት ነው ማለት ነው የቡሄ በዓል ላይ ብዙ ጊዜ ወጣት ወንዶች በየቦታው እየሄዱ የሚጨፍሩበት ጊዜ ነው ያ ጊዜ ደግሞ የእሸት ጊዜ ነው በሀገሪቱ ላይ ለምለም የሚሆንበት ጊዜ ነው እንደገና ደግሞ እህሎች ሰብሎች እሸት የሚያፈሩበት ጊዜ ነው በተጨማሪ ደግሞ ወንዝም የዝናቡን መጠን ትንሽ በሚቀንስበት ጊዜ ስለሆነ ከዳመራ ጋር ተያይዞ የቡሄ በዓልን ይከበራል በቡሄ ጊዜ ቡሄ መጨፈር ነው ከዛ ዳቦ አለ ሳንቲም አለ ያንን የማግኘት ነገር አለ ጎጆ ይሰራል ለዛ ክብረ በዓል ወይ ደግሞ ለዛ ፕሮግራም ጎዶ ኡኬ የምትባል ይሰራሉ ማለት ነው ያቺ ጎዶ ኡኬ የምትባለዋ ልጆች ከቤታቸው ሲወጡ ተመርቀው በቤተሰባቸው ተመርቀው ነው የሚወጡት ምክንያቱም ክብረ በዓሉ በዋናነት የልጆቹ ስለሆነ ማለት ነው ተመርቀው ከወጡ በኋላ በዛ ቦታ ላይ በሚገናኙበት ጊዜ ከብቶቻቸውን ያጠግባሉ ቅድሚያ ማለት ነው ሐሳባቸውን እንዳይሰርቁባቸው እህል ውስጥ ሊገቡ ስለሚችሉ ማለት ነው እና ከብቶቻቸውን አጥግበው ከተረጋጉ በኋላ በዛ ጎጆ ውስጥ ከቤት ሲወጡ ሙልሙል ዳቦ ወይ ደግሞ ቢጥሌ የምትባል ለክብረ በዓሉ ተብሎ ለየት ብሎ በተዘጋጀ በእንትን ውስጥ በአገልግል ውስጥ ተደርጎላቸው ነው የሚሄዱት እና እዛ ጉዶ ኡኬ በመትባለው ውስጥ ነው ሁሉም የሚያስቀምጡት ልጆቹ ማለት ነው ከብቶቻቸውን ካጠገቡ በኋላ ከዛ ያወጡ ነው የሚበሉት በደንብ ጠግቦ ይበላሉ ይህ የሚመጣው አመት የጥጋብ እንዲሆንላቸው የደስታ እንዲሆንላቸው የአንድነት እንዲሆንላቸው የሚመኙበት በዓል ነው ማለት ነው ያችን ጎጆ እየዞሩ ጅራፋቸውን እየተኮሱ እየዘፈኑ ክብረ በዓሉን ነው ያከብራሉና ኡኬ ያ ኡኬ ኡኬ በረቁፋ ከሚሊ ደጋኒ እንዳቆቱ ኡፋ ይላሉ ኡኬ ያ ኡኬ ኡኬ በረቤላ እንዳቆቱ ኤላ ይላሉ ይሄ ምንድነው የሚያመለክተው በዓሉ ወይ ደግሞ ዘመኑ በተለይ ዘመኑ የጥጋብ እንደሆነ የሚያመለክቱበት እንዲሁም ደግሞ ዘመኑ ራሱ የጥጋብ የማይሆንበት የደህነት የሚሆንበት የሚያመለክቱበት ነው ማለት ነው እንዳቆቱ ኤላ በሚሉበት ሰዓት ጥጋብ አይደለም ችግር ነው ዘመኑ የሚለውን ለማመልከት የሚጠቀሙበት ነው እንዳቆቱ ኡፋ በሚልበት ሰዓት ደግሞ እንኳን የሰው ልጅ ይቀርና ከወፍ ጀምሮ ከዶሮ ጀምሮ ያለው እንኳን ከሜዳ ጫር ጫር አድርጎ የሚጠግብበት መሆኑን ለማመልከት ያንን ስነ ቃሎች እየተጠቀሙ ይዘፍናሉ ማለት ነው እናም በሜዳ ላይ ጅራፉን እየተኮሱ እርስ በርስ እንትን ይላሉ ይወዳደራሉ ወደ ቀይሮነት ወይ ደግሞ ወደ ወጣትነት የሚወጡበት ወይ ደግሞ ቀናቸው ወይ ደግሞ እድሜያቸው የደረሰ ያ የተሰራውን ጎጆ አፍርሶ በራሳቸው ጉልበት አፍርሶ ያ ወጣት ከሆነ ወንድ ከሆነ ቀጥታ
ግንድ ነው የሚሄደው የሚታረስበት ግንድ ሄዶ ይይዛል ሴት ከሆነች ደግሞ ወደ ጓሮ ሄዳ ወደ ቤት ሄዳ ምጣድ ትይዛለች እንግዲህ ከዚህ በኋላ የታቦሬ ፕሮግራም ላይ አትታደምም እድሜዋ ከዛ ወጥቷል ወደ ዛና ማለት ነው እዛው የቀሩ ልጆች ቤተሰቦቻቸው ይዞ ወደ የቤታቸው ይገባሉ በጣም የምርቃት ቀን ነው ቤተሰቦቻቸው አባቶች ልጆችን የሚመርቁበት ትናንሽ ህፃናቶች ከቤተሰቦቻቸው ሳይርቁ በቤት አካባቢ የሚደረጉት ነገር አለ እሱስ ምንድነው ከህፃናትነታቸው ወደ ትልቅ ሰው ለመሆን የሚሸጋገሩበት ወቅት በዚህ ሰዓት ላይ ነው ራይት ኦፍ ፓሴጅ ምንለው ነገር ማለት ነው ምንድነው ከአንድ እድሜ እርከን ወደ ሌላ እድሜ እርከን ከህፃናት ወደ ትላልቅ ሰዎች የሚሸጋገሩበት ጊዜም ታቦር የሚባል ዝግጅት ይዘጋጃል ማለት ነው ጨጨብሳ ሙነቀላ በጣም የተለያዩ ባህላዊ ምግቦች ቡቁሪ የሚባል የጠላ አይነት በጣም ለህፃናቶች እንትን የማይጎዳቸው ቀለል ያሉ ሶፍት ድሪንኮች ይዘጋጃሉ ይሄ እንግዲህ በቤተሰብ ደረጃና በጎረቤት አካባቢ የሚከበር በዓል ነው ለዛ ቀን ተብሎ የሚዘጋጅም ባህላዊ ምግብ አለ ፓሮዎች አሉ ወይ ደግሞ ዘፈኖች አሉ እነዛ ያሉ ምግባቸውን እየበሉ ከቤተሰቦቻቸው ጋር ኢንጆይ ያደርጋሉ ማለት ነው ያ ይሄ ታቦሬ ይባላል ዳመራ ጋራ ተያይዞ የቡሄ በዓልን ይከበራል ከቡሄ በዓል በመቀጠል ደግሞ የአዲስ ዓመት ለውጥ ልክ የዓመቱ መጨረሻ አዲስ ዓመት እንቁጣጣሽ ይኖራል እዛ እንቁጣጣሽ በዓል ላይ ደግሞ ሴቶች ደግሞ የራሳቸውን የሆነ የአበባ እንግቻ ምናምን ይሄ አደባ እየነቀሉ ምን ይያሉ ያንን ይዘው እየዞሩ አበባዬ ሆይ እያሉ የሚዘፍኑበት በዓል ነው በተለይ በኦሮሚያ አካባቢ ሴቶች እንደነገ ክብረ በዓሉ ቃሜ በሚሆንበት ሰዓት እንደ ዛሬ ቁኒ ቡቂፈና የሚል እንግጫም ይባላል እሱን ነቀላ ይሄዳሉ እና እየዘፈኑ ነው የሚሄዱት በሚሄዱበት ሰዓት ቄሮች ይከተሏቸዋል ነቀላ በሚሄዱበት ሰዓት እየዘፈኑ በጣም ደስ የሚል ብራ የሚሸቱ ቃና ያላቸውን ዘፈኖች ይዘፍናሉ እና ልጃገረዶችም ደግሞ ቃሜ እየዘፈኑ ይዳሉ ያንን እየነቀሉ ነው ማለት ነው የሚዘፍኑት እና በዛ ሰዓት የቄሮችም አንድ ቦታ ሰብሰብ ብለው ይዘፍናሉ ልጃገረዶችም ይዘፍናሉ እንደ ነገራሱ ሲሆን ማለት ነው የክብረ በዓሉ ቀን ሲሆን ደግሞ በሌሊት ነው የሚነሱት ሀባቢሊያ ሀባቢሊያ ሀባቢሊ ቃሜንጌሴ ኩኒ ቡቂፈና ኩታያ ጁሊ ኩታያ ጁሊ ኩኒ ቡቂፈና ኩኒ ቡቂፈና ኩታያ ኤዱሜ ቲቲኖ ቡቂፈና Ansochina nanina ijolen kamedise adani sumbedina ግጫ ወይ ደግሞ ቁኒ ቡቂፈና ይባላል በየአካባቢው ይሄ ደግሞ የሴቶች ወይ ደግሞ የልጃገረዶች ቀን ተብሎ ወይ ደግሞ ጊዜ ተብሎ ይጠራል እንግዲህ ሴቶች ቁኒያቸውን ይሄ የቁኒ የሚባል የሳር አይነት አለ ያንን ከነቀሉ በኋላ ይሄም በሐምሌ አካባቢ ላይ ነው ይሄም የሚከበረው ሐምሌ አጋማሽ ላይ ይከበራል ልጃገረዶች በተለይ ያላገቡ ማለት ነው እድሜ ላይ ያሉት በደስታ የሚጠባበቁት ነው እናም ልጃገረዶች አስቀድመው የሚዘጋጁት ነገር አለ ካለባበስ ጀምሮ ከመጋጌጥ ጀምሮ ከሹሩባቸው ከቀሚሳቸው አስቀድመው የሚዘጋጁት ነገር አለ ማለት ነው እና ቤተሰብም ደግሞ እቤት ውስጥ የሚዘጋጅ ከምግብ ጀምሮ ያለው ነገር ክብረ በዓል መስከረም ጠባ የሚለው አይነት ነገር ከአየሩን ጭምር ማለት ነው መሬት ኦሬዲ ጠገግ ብላለች አበባ ይፈነዳል በጣም የሚያምር ምድር ነው ማለት ነው ያለው ወደ ግንቦት አካባቢ ኦሮሞ ወደ ተራራ ላይ ወጥቶ ይለምናል ምንድነው የሚለምነው እርጥበት ይለምናል ዝናብን ይለምናል ሰላምን ይለምናል ከዛ በኋላ ፈጣሪ ዝናብን ይሰጣል ሰላምን ይሰጣል ያንን ዝናብ ከዘነበ በኋላ ሳር ይበቅላል ሳር ሲበቅል
ልክ እንደሚታዩ አረንጓዴ ሲሆን ከዛ በኋላ ሴቶችና ወንዶች ይወጣሉ ወደ እንግዲህ ነሐሴ መጀመሪያ አካባቢ ማለት ነው። ሲወጡ እየዘፈኑ ጎቤ የሚባል አለ፣ ሽኖዬ የሚባል አለ። ያኔ ቁኒ ቡቅፍና ስርዓት ላይ የሚከበር ነገር ነው ማለት ነው። ይሄንን የሚያደርጉት ያላገቡ ሴቶችና ያላገቡ ወንዶች። ማን ነው በዛን ቀን የቃሚ ዘፈንን የሚያወጣው እና ማን ነው ደግሞ ቅቤ የሚቀበለው? እንደ ባህላችን ሴቶች በሚዘፍኑበት በየቤቱ ሄዶ በሚዘፍኑበት ሰዓት ዛሬ ነው እንጂ ቅቤ በመተባል ባህላዊ እቃ ውስጥ ነው የሚሰጣቸው ቅቤ ማለት ነው። ያንን ቅቤ ይሰጣቸውና በአንድ እቃ ያከማቹትና ነው ወደ ማታ አካባቢ ወዳጅ የሚባል ስርዓት አለ። የፍቅረኛሞች የሚዋደዱ ልጃገረዶችና ቄሮች የሚቀባቡበት ማለት ነውና እያንዳንዱ አባወራ ቤት ወይ ደግሞ ለእያንዳንዱ ቤት ላይ ሄዶ የሚያስሩት ነገር ነው እና በየቤቱ ሲሄዱ ያንን እንግጫ ወይ ደግሞ ሳር ቤት ላይ በተለይ ሳር ቤት ሲሆን ቤት ላይ ይጥላሉ። አበባ ቤት ላይ ይጥላሉ፣ ይጎዘጉዛሉ ማለት ባላቸው እንትን ይጥላሉ። ከዛ በኋላ ቤት ውስጥ ገብተው ይጨፍራሉ እና በሚጨፍሩበት ሰዓት ሰዎቹ የሚጨፈርበት ቤት ምግብ እንዳላቸው ማለት ነው እንደተዘጋጁበት። በተለይ እንጋ የምንለው በኦሮሞ ባህል ያ ነገር ይቀርብላቸዋል። ሰብሰብ ብለው ይበላሉ። መጨረሻ ላይም ማዕዱን አብረው ብድግ አድርገው ነው የሚመርቁ። የምሰጣቸው እንትናለ ስጦታ አለ፣ ብር ሊሆን ይችላል፣ የሚበላ ነገር ሊሆን ይችላል። የተለያዩ ስጦታዎችን ከየአካባቢው ከየሰፈራቸው ሄዶ አንድ ላይ ሄዶ እየዘፈኑ ያንን ይወስዳሉ ማለት ነው። ያንን ያከብራሉ። በማህበረሰብ ውስጥ ትልቅ ክብር የሚሰጣቸው ቤት ከዛ ነው የሚጀምረው። አንድ ብለው ከዛ ጀምረው ነው። ከዛ በኋላ አምና ያገባች ልጃገረድ ካለች ውስጧ ሆዷ እንዳይረበሽ ቀጥለው ይሄዱና እሷ ቤት የሚዘፍኑና ወደ ሌሎቹ ያልፋሉ ማለት ነው። ምክንያቱም አምና ስላገባች ዘንድሮ ላይ ትዝታው አለ። ያ ትዝታው ውስጧን እንዳይረብሻት አብረው ይዘፍኑና እሷ ያው ቤቷ ትቀራለች። ከዚህ በኋላ መውጣት የለም። ይሄን የምትመራው በብራው በቀጣው በጋ ላይ የምታገባ ልጅ ነች ይሄን ፕሮግራም የምትመራው። ከዚህ በኋላ የእንግጫ ወይ ደግሞ የቁኒ ቡቅፈና ፕሮግራም ላይ አትታደምም። እሷም ለዛ ተብሎ የሚዘጋጅ ባህላዊ ምግቦች አሉ። በጣም ቀለል ያሉ ቡቁሪ ወይ ደግሞ ጠላ ይዘጋጃል። ባህላዊ ምግቦች ይዘጋጃሉ። የቡና ቀላ፣ ጀልቡሴ ወይ ደግሞ ይሄ ዳቦ ያም ይዘጋጃል። እሱም ይሰጣቸዋል። እሱ እየበሉ እየመረቁ ይሄዳሉ። የሆነ ቤት ሲገቡም ያንን ካስሩ በኋላ የዛ ቤት ማወራ እየመረቀቻቸው ትኛቸዋለች። ይሄ እንግዲህ በዛ ነው እንግዲህ። ከዛ በኋላ እሷም አሁን ኤግዚት የሚታረጓ ልጅ በዚህ ላይ ተመርቃ ሰላምታ ሰጥታ ከዛ ትሄዳለች ማለት ነው። አንድ ወንድ ወደ ተራራ ይወጣና እዛ ጋር ወንዝ የምትሄጂውን ሴት በዘፈንና በኦራል ትራዲሽን ነው መልእክት የሚያስተላልፉት። እሷን እንደወደደትና መልእክት የሚያስተላልፉት በዚህ ሰዓት ነው ማለት ነው። ቄሮች ወይ ደግሞ ወጣት የምንለው ወንዶች ከነዚህ ሴቶች ያን ያህል የቅርብ ርቀት ላይ ሆኖ ይጠብቋቸዋል። ምክንያቱም ማታ አካባቢ የራሱ የሆነ ፕሮግራም አለ ማለት ነው። ወዳጅ እንገና ነው የሚባለው። ልጃገረዶች ያንን ቅቤ ይካፈላሉ። ከተካፈሉ በኋላ ወንድየው በዚህ ሰዓት ሬዲ ነው ማለት ነው። ልጅቷን ይጠብቃታል፣ ትቀባዋለች ማለት ነው። እና ሻሽ፣ ከረሜላ፣ ሽቶ የመሳሰለውን ነገር አዘጋጅቶላት ይሄዳል። አሪቲ እሷ ደግሞ ቅቤው አለ ማለት ነው። እና ያንን ቅቤ ግን ይዛ ስትሄድ
አደስ የሚባል ቅቤው ጥሩ ቃና እንዲኖረው የሚደረግበት አለ እና በዛ እንትን አድርጋ አሽታ ያ ወዳጇን ተቀበዋለች ማለት ነው። ጎፈሬ ነው እሷ በጥሩ የሚመጣው በዛን ቀን በጣም በተለየ ሁኔታ ተውቦ አምሮ ነው የሚመጣውና ቅቤውን ተቀበዋለች እና የመሳሳም ፕሮግራም ይኖራል ማለት ነው። ልጁ መጥፎ ነገር እንዳይደርስባት አንድ ልጃገረድ ሴት ሰርጓ ቀን እስኪደርስ ድረስ ወጣ ማለት አትችልም ማለት ክብሯን ጠብቃ መቆየት ስላለባት ችግር እንዳይደርስባት ይጠብቃታል ማለት ነው። የጋራ የሆነ ዘፈን አለ በጣም ደማቅ እነሱን ብቻ ሳይሆን የአካባቢ ማህበረሰቡን የጨመረ ሾቦጤ የሚባል እርስ በርስ ዞረው ሾቦጤ ማለት በክቡ ማለት ነው ይዞሩና ይጨፍራሉ እና በዚህ ሁኔታ ነው ማለት ነው። ቃሜ በተለይ ልጃገረዶች በሰፊው ተሳትፈውበት ነፃነታቸውን የሚያወጁበት ክብረ በዓል የሚከበረው ማለት ነው። የአዲስ ዓመት ስዕሎችን እኛ የጀመረው ከልጅነታችን ጀምሮ ነው። ምንድነው አሁን እንቁጣጣሽ ላይ ተሽንዶን አበባ ይሰራል እና አበባዎችን ሰርተን በየሰፈሩ በየመንደሩ እየወሰድን በሳንቲም ደረጃ ምን ጀምራቸው ስራዎች ነው። አሁን ከፍ ካለና ደግሞ በሙያ ውስጥ በደንብ ጠልቀን ከገባንና ደግሞ በደንብ ሪሰርች ቤዝድ አድርገን በደንብ ጥናት ተኮር አድርገን በመንሰራበት ጊዜ ደግሞ ባህሉን ሰዎችን በመጠየቅ በቦታው ላይ ሄደን በማየት በማጥናት ስለምንሰራ ማህበረሰቡም ደግሞ ያንን ቀን በጉጉት የሚጠብቀው ነው። ምክንያቱም ምርቃት አለው በውስጡ ልጆቹ ያንን የሚሄዱበትን ቤት ይመርቃሉ እነዛም ሰዎችም ደግሞ ልጆቹን ይመርቃሉ። ምርቃቱ ምንድነው ዘመኑ ጥሩ ዘመን እንዲሆን የተስፋ ዘመን እንዲሆን ያሰቡት እንዲሳካላቸው አይነት ሐሳብ ያለው ልጃገረዶቹም ደግሞ በቤተሰብ በዛ በሚዘፈንበት ቤት የሚመረቁት ምርቃት በተለይ ሴቶች ጥሩ ትዳር እንዲያገኙ ትዳራቸው የተሳካ እንዲሆንላቸው የነገ ተስፋቸውን ይመርቁላቸዋል ማለት ነው። የነገ ህይወታቸውን ተመርቀው ሲያበቁ ቅቤ ይሰጣቸዋል። ቅቤያቸውን ወስደው በዛ ሁኔታ ይቀጥላሉ ማለት ነው። አበቦች አደይ አበባዎች እነዚህ ኬሎዎች የሚፈነዱበት ሰዓት ነው። በዛን ጊዜ ደግሞ የልጃገረዶች ጨዋታ የሚደረግበት ጊዜ ነው። ይሄንንም ተከትሎ ደግሞ ምንሰራቸው ቀለሞቻችን የቢጫ ዶሚናንት የሆኑ ከለሮችን እንጠቀማለን። ምክንያቱም አበባን ስለሚገልጹ የአረንጓዴና የቢጫ ከለር ውህድ የሆኑ እነዚህን ይገልጻሉ። ሰማያዊ ደግሞ ከውሃው ጋር አብሮ ስለሚሄድና እንደገና ከበስተጀርባቸው ባክግራውንድ ሆኖ የሚገልጽ ነው። የመጓጓት ነገር አለ። ሁሉ ጊዜ አዲስ ዓመት ላይ አዲስ ልብስ መመኘት ልጅ ሆነሽ ማለት ነው። ከተለይተሽ የቆየሽውን የትምህርት ዓለም የመናፈቅ ተሎ ወደ ትምህርት የመገናኘት እንደገና የተራራቅሹ ደግሞ ከቦታ ርቀት ጋር ተያይዞ የተራራቅሹን ጓደኛ ጋር የመገናኘት ናፍቆት አለ ብዙ ጊዜ። አሁን ለምሳሌ ትምህርት ቤት በምትማሪበት ጊዜ ሰኔ ደርሶ ቶሎ ተዘግቶ ምናምን ባረፉ እንደምትይ ሁሉ ልክ መክፈቻው ሰዓት በሚደርስበት ጊዜ ደግሞ ቶሎ ትምህርት ቤት ተከፍቶ ከጓደኞች ጋር ተገናኝቼ ምትይበት ጊዜ አለና አቴቴ ደግሞ በመንፈሳዊ ዙሪያ የሚደረገው ሴቶች ፈጣሪን የሚለምኑበትና የሚመሰገኑበት ጊዜ ነው። 3 አቴቴ ስርዓቶች ይከናወናሉ። አንደኛ አቴቴ ፈጫፈና የሚለው አለ። ሴቶች ፈጣሪን የሚለምኑት ዝናብ ስጠን፣ ሰላም ስጠን በማለት ፈጣሪን ይለምናሉ ማለት ነው። አንዱ የአቴቴ ፈጫፈና የሚባለው ማለት ነው። ሌላው ደግሞ አቴቴ ወርማታ። አቴቴ ወርማታ ደግሞ ምንድነው የሚለው ሰው ልጅ ማግኘት ዘር ማዝራት በእግዚአብሔር ዘንድ የተፈቀደ ነገር ነው። አሁን አንድ ሴት ልጅ ካጣች ለሷ ሴት ፈጣሪን የሚለምኑበት መንገድ ነው ማለት ነው። ልጅ ላለላት ሴትዮ ተሰባስበው ተመራርቀው ገንፎ ሰርተው ቂንጬ ሰርተው ወተት አምጥተው እቺን ሴት ፈጣሪ ልጅ እንዲሰጣት ይለምኑላታል። እሷም የራሱ የሆነ መልእክት አለ ማለት ለሷ ደስታን ይጨምርላታል። ፈጣሪ እንዲሰጣት ሰው ስለምንልሽ አንቺም ስትለምኚ ያቺ ሴትም ያው ችግሯን ማህበረሰቡ እንደተረዳት
ትገነዘባለች ማለት ነው። ስለዚህ ያጣሽውን ነገር አንድ ላይ መፍትሄ ለመፈለግ ትልቅ ጠቀሜታ አለው ማለት ነው የኦሮሞ ባህል። ጸደዩን ለመቀበል የሚከናወኑ ስርዓቶች መካከል አንዱ ያቴቴ ብራው ነው። ያገቡ ሴቶች ወደ ወንዝ ይወጡና ወንዝ ዳርቻ ላይ ፈጣሪን ለምናሉ። ዝናብ ለምነዋል፣ ልጅ ለምነዋል። የመጨረሻው ምስጋና ለማቅረብ ነው የሚፈልጉት። ስለዚህ ወደ ወንዝ ይወጡና ፈጣሪን የሚመሰግኑበት ተቋም ነው። አብዛኛው ማህበረሰብ ማለት እንችላለን በኢትዮጵያ ውስጥ ሁሉም ሰው በጋራ የሚያከብረው በዓል ነው። ይሄ በዓል በሚከበርበት ጊዜ ትልቅ ደመራ ተደምሮ ሰዎች በጋራ በአካባቢ ያሉ ሰዎች አንድ ላይ ተሰባስበው ደመራ የሚያበሩበት ጊዜ ነው። አያና ኩርማ ማለት በኦሮሞ ሕዝብ ዘንድ በጣም ትልቅ ቦታ የሚሰጠውና ለፕሮግራሙም ብዙ ጊዜ ተወስዶ ከአንድ ወር በፊት በዛ ቀን የሚበላ የሚጠጣና ለፕሮግራሙ ድምቀት የሚሆኑ ነገሮች ሁሉ በዛ ውስጥ በዛ ጊዜያት ወይ ደግሞ በዛ ወር ይዘጋጃል ማለት ነው። ቄሮች ሽመል ያዘጋጃሉ። በተለይ ዛፍ ይቆርጡና በሽመል ስታይል ቆንጆ ያርገው ይቆርጡና ይከረክሙና ልጥ ይጠመጥሙበታል። ከዛን ይጠመጥሙና እንትን ጭስ ያለበት ቤት ወይ ደግሞ ማር ቤት ውስጥ ይቀመጣል። ጭስ እንዲጠጣ ይደረጋል ማለት ነው ያዱላ እና ልክ በዚህ ቀን ይወጣና ኦኬ ይባልበታል እና ያን ልጥ ሲያነሱለት ቡራቡሪ አይነት ስታይል ይፈጥራል። ኡሌ መስቀላ ትባላለች እና ማታ ማታ ሲወጡ በዛ ነው የሚወጡትና የሚዘፍኑት። ዳመራ የሚባል አለ። ወጣቶች ልጆች ዳመራ ወይ ደግሞ ጉጫ ችቦ ያ ከተለያዩ ዛፎች ወይ ደግሞ ከተለያዩ እንትኖች ያንን ለቅሞ ያዘጋጃል ያስቀምጣሉ ወጣቶች። ዳሞቱን ራሱ ከቤት የሚወጣው የመጀመሪያ የሚወጣው ከዛ አብዳሪ ሰውዬው ቤት ነው ማለት ነው። አባ አብዳሪ የሚባልበት ሰውዬ ቤት ይወጣና ሌሎቹ በዛው በቅርመ ተከተላቸው አንገፋ ቁጥሱ ስርዓት አለና በዛ ሁኔታ ይወጣና ችቦ ይለኮሳል። እሳትን ከቤት አውጥቶ ወደ ውጪ ሲደረግ የመስቀል ጊዜ ምን ያመላክታል? በመንፈሳዊ ቅድስና ነው የሚያመላክተው። መንፈሳዊ ቅድስና ምንድነው? አሁን አምና ከሌሎች ጋር የተጣላ ሰው ከጎረቤት ጋር የተጣላ ሰው ከቤተሰብ ጋር የተጣላ ሰው ያን ጊዜ አሁን ለምሳሌ ያንን ችቦ በመውሰድ ችቦውን ጎሊም በይ ማለት ሰላም ስጠን፣ ሰይጣን ክፉ ከኛ ይርቅ ማለት በየቦታው የሚሄዱበት ከዛ በኋላ ወደ ጉባው ይሄዳሉ ማለት ነው። ወደ መስቀሉ የሚቃጠልበት ቦታ ይሄዳሉ። ይሄ ምንድነው? መንፈሳዊ ስርዓት ቅድስናውን በመንፈሳዊ ለማግኘት ነው ማለት ነው። በራና በራይዴ ዲኖጋያ አምባራይዴ ዳይ ሶራራ ቴሶናጋ ኦሉቡ ቴሶኑጋ ኦሉቡ አምባራና ኑጌቼ በራይዴ ቲኑጋያ ያነጋኑ ጎዳ ኢፋቲባኔ ኢፋካና ኢፋናጋኑ ጎዲያ ጉቶ እንጨት ጉቶ በጣም ጠንካራ ማለት መሬት በጣም ይቆይ ትልቅ ዛፍ ይፈነቀልና ረጠብ ያለው ይቀመጣል። ምድጃ ውስጥ እሳት መጥፋት የለበትም ነው እንዲዋ ይደረጋል ወይ ይቀባል። እሱን ጫርጫር ተደርጎ ማንደር ነው እንጂ አስሬ ክብሪት ማቀጣጠል የለም እና በተለይ የመስቀል ቀን ከዛ ነው እንጂ መለኮስ ያለበት ከክብሪት አይደለም ማለት ነው። ወንዶች እንጨት ያዘጋጃሉ ለክብረ በዓሉ የሚውል፣ ሴቶችም ደግሞ በራሳቸው የተለያየ የባህል ምግብ ያዘጋጃሉ። አለባበሱን ውበትን አጠበቃው ምናምን ነገር ከዛ ቅድመ ዝግጅት አለው በሰፊው ማለት ነው። ምክንያቱም መስቀለ ሞቲ አያና ብለው ነው የእንትኖች የክብረ በዓሉ ሁሉ ንጉስ ተብሎ ስለሚከበር ችቦ የሚገልጸው ከጨለማ ወደ ብርሃን ደግሞ ሰው ሁሉ በወንዙም ስለሚሞላ ስራም ሰውን ቢዚ ስለሚያደርግ ሰው ስለማይታይ የሚታዩበትም ነው። አሁን ለምሳሌ ማዶ ላይ ያችቦ ተለክሶ ብርሃን የማይታይ ከሆነ እዛ የሆነ ችግር አለ ማለት ነው። ዲባዩ ስነ ስርዓት አለ። ዲባዩ ማለት ከተዘጋጀው ከተከበሩ ባህላዊ ምግቦች ያንዳ ከዛ ሁሉ እዛ ጋር ይቀመጣል። ይሄ ዲባዩ ይባላል። ይሄ ዲባዩ ማለት ፍጣሪ ከዚህ ችግሮች ሁሉ አሳልፎን ለዚህ ቀን ያበቃን አንተ ፍጣሪ ነህ፣ አንተ ዋቃ ነህ፣
ስለዚህ እናመሰግናለን። እቺ ደግሞ ላንተ ትሁን ብሎ ነው ኦሮሞ ህዝብ ዲባዩ ወይ ደግሞ የምስጋና ስነ ስርዓት የሚያካሂደው። ያ በየቦታው ይደረጋል። ኮመኒ ደግሞ በነጋታው ሁሉም ተቀጣጥሮ ኮመኒ ደግሞ በወኔ አደባባይ ላይ የሰፈር ሰው ሁሉ ተሰብስቦ ያንን የችቦ የጉባ ስነ ስርዓት ያካሂዳል ማለት ነው። በዛ ቀን ላይ የማይበላ የባህላዊ ምግብ የለም። ላይክ አንጮቴ ወደ ምዕራብ ከሄዳችሁ በየአካባቢው እንግዲህ ኦሮሚያ በጣም ሰፊ ነው። ብዙ ባህላዊ ምግቦች አሉት። ኦሮሚያ መሬት ላይ የማይበቅል የሰብል አይነት የለም። ከተቃጠለው ችቦ አመዱን ሁሉም ሰው ግንባሩ ላይ ያደርጋል። ይሄ ያ ደግሞ የሚያሳየው ይሄንን አመት ግንባራችንን አጥነክርልን የኛ አመቱ ወይ ደግሞ ብራው የሰላም ይሁንልን ብሎ የሚመኙበት የሚጸልዩበት እና የሚያመሰግኑበት ሂደት ነው። ሴቶችም ልጃገረዶችም ቄሮችም በጭፈራ እና በድምቀት የሚያከብሩት ነው። ሴቶች ለክብረ በዓሉም ይሁን ጉሽ ጠላ የተለያየ ጠንጋ ምናምን ያቀርባሉ ማለት ነው። ወንዶች ደግሞ እዛ አካባቢ ጭፈራውን በጣም ያሞቁታል። ትልቅ ሰዎች ለባብሰው የክብረ በዓል ልብሳቸውን ለባብሰው ደምቀው ዞረው ይቀመጣሉ እና ቄሮች ያን ቦታ ደመራውን እየዞሩ ይጨፍራሉ ማለት ነው። ኦቤን ኑፍቴ የዱሬሰኩ ጀቢሌን ኑፍቴ ከረና በናይ ዚን ሄቢሳ ዚነባ ጎፍታን ቀቤዝ ያካሉ ኦቤን ኑፍቴ የዱሬሰኩ ጀቢሌን ኑፍቴ ከረና በናይ ዚን ሄቢሳ ሲነባሩ ጎፍታን ቀንየሰ ገርጋሩ በማለት ይዘፍናሉ ማለት ነው። ይሄ ምንድነው? የዱሬሰኩ አርጌ የዱሬሰኩ አርጌ ዚነ የዱሬሰኩ አርጌ ማለት በቃ ሀብታምነቴን አይቻለሁ፣ ስለዚህ ከሰጠኝ በኋላ ደግሞ ትልቅ ሰው ነው ማለት እንደዚህ የሚጨፈሩበት ጊዜ ነው ማለት ነው። ምን ማለት ነው? እሱ ሀብታም ነው፣ ይሰጣል ካለው ነገር ላይ ለወጣቶችም ለደሃዎች ያበረክታል ማለት ነው። ሲያበረክት እነዚህ ደግሞ ዘፍንላታች ለዛ ሰውየው። ስለዚህ ሀብታም ማለት ደሃውን የሚረዳ ህፃናቶችን የሚያግዝ ማለት ነው በማለት ዘፈን ያወጡለታል ማለት ነው። እናቶች ደግሞ በዛን ቀን የሚበላው በርበሬ ሊሆን ይችላል፣ የተለያዩ ባህላዊ ምግቦች ይዘጋጃሉ ቤት ውስጥ። ለዛ የሚሆን ሁሉ ከቅቤ ጀምሮ እስከ የሚጠጣ ነገር ሁሉ ይዘጋጃል። ያሰባሰቡት ብር አለ፣ ወይፈን ገዝተዋል። በዛ ቦታ ነው ማለት ነው የሚታረደው። የደንጋ ይባላል። ማሳ ላይ ያለው ደንጋ ደርሶ ለዛም ተስፋ የሚሰነቅበት ወቅት ነው። ተስፋን የሚሰነቁበት ነው። የዘሩት ሁሉ ደርሶ ለበረከት ለቤተሰቦቻቸው የሚሆንበት ተስፋ የሚሰነቁበት ጊዜ ስለሆነ 2 ሳምንት የሚቆይ ዘፈን አለ። ስርበ መስቀል ይባላል። እንግዲህ እስከ ኢሬቻ የሚያቆያቸው በዛ እንጆ ያደረጉ ይቆያሉ ማለት። መስቀል ላይ ሁሉም ሰው ጠግቦ መብላት አለበት። ላሞች አይታለቡም በዛ ቀን። ያው ጥጃዎችም መጠጣት እነሱ መጥገብ አለባቸው ተብሎ ስለሚታሰብ የጥጋብ ቀን ነው። የጥጋብ ቀን ሲባል የበረከት ቀን ተብሎ ይታሰባል በኦሮሞ ሕዝብ ዘንድ። ውብ የሚዘፍኑት ስለ ሴቶች ስለ ብራውን ለመቀበል ዝግጁ መሆናቸውንና ወንዶችና ሴቶች ለፍቅር የሚፈላለጉበት ጊዜ ነው ማለት ነው። ወንዶች ጎቤውን ሲጫወቱ ሴቶች ደግሞ ሽኖዌን ነው የሚያረጉት። ሲዘፍኑም ሴቶች ስለ ወንዶችና ስለ ብራውን ነው የሚያወሩት። አሁን ለምሳሌ ቁኒ ቡቂ ባና አዳ ጉዲ ባና የሚሉት ስለ ባህላቸውን ማሳደግ። እዛ ውስጥ ደግሞ ባህል ማሳደግ ውስጥ ምን አለ? ፈጣሪን ማመስገን አለ። ከዛ በኋላ ምስጋና ሲያረጉት ደግሞ ፍቅር እዛ ውስጥ አለ፣ እድገት እዛ ውስጥ አለ ማለት ነው። በቃ ለጋብቻ ዝግጁ መሆኑንና ፍቅረኛ የሚፈልጉበት ጊዜና በዜማ የሚገልጹት
መስቀል ላይ ትንሽ ወንዞች እንደ መቀነስ ነገር ስለሚኖር በዛ ላይም እናት ልጇን ልጅ እናቷን የምታይበት ያገባች ልጅ ማለት ነው። ይሄ ትራሪቆ የሚኖሩ ሰዎች የሚፈላለጉበት ዘመድ ከዘመድ የሚፈላለጉበት ክረምት ወደ ብራ እና ያ ለኦሮሞ በጣም አዲስ ተስፋ ነው። አዲስ ራዕይ የሚይዝበት ሌላ ኢነርጂ የሚሰንቅበት ወይ ደግሞ የሚያፈራበት ጊዜ ነው። ቱለማ አካባቢ ደግሞ ጎቤ ተብሎ ነው የሚጠራው። ወደ መጫ አካባቢ ወደ ምዕራብ በኩል ደግሞ እዮሼ ደሬ ነው የሚባለው። እዮሼ ደሬ እዮሼ ብራም በሪዬ እዮሼ መስቀለ ጉምና እዮሼ ማነኬሰኒ Yoshi dari, Askala fakata dari, Yoshi dari, Akawa kadata dari, Yoshi dari, Askal milla toke dari, Yoshi dari, Odo nargin soke dari, Yoshi dari, ya babu dari, Yoshi dari, ya ማህበራዊ ትስስሮች በጣም የሚጠናከርበት እናት ልጇን ልጅ እናቷን ኢቭን በመስቀል ዘፈን ላይ ወጣቶች የሚታዩበት ለጋብቻ የሚታጫጩበት እድል ነው ወይ ደግሞ መድረክ ነው ያ የመስቀል ፕሮግራም ወይ ደግሞ የመስቀል ዘፈን ከዛም በኋላም ደግሞ እዛ ላይም ፕሮግራሙ ሂደቱ የጋብቻ ሰዓቱ የተጀመረም በመስቀል ላይ አሞሌ አባቶች ወይ ደግሞ ቤተሰቦች የልጅቷና የልጁ ቤተሰቦች የሚፈላለጉበት የሚጠይቁበት ሊሟሉ የሚገቡ ነገሮችን የሚያሟሉበት በመስቀል ይገናኛሉ ማለት ነው። ሁለቱ ቤተሰቦች ቄሮዎች ጋሜዎቹ ዱላ በማዘጋጀት እንዲሁም ደግሞ ጎቤ በመጨፈር ሴቶቹ ደግሞ ሽኖዬ በመጨፈር ቅድመ ዝግጅት ያደርጋሉ ማለት ነው ለመስቀል በዓል። እሸት በቆሎ ይሰበስብና ዳቦ ይጋገራል። ዳቦ ሲጋገር የቱ ጋር ነው የሚበስለው? ያን ጊዜ ዳመራ እለት ዳመራ ከተደረገ በኋላ በንጋቱ ዳቦ ከተደረገ በኋላ እዛ ውስጥ በእሳት ሹቦ የሚበራበት ውስጥ ይደረጉና እዛ ውስጥ ከተደረገ በኋላ እሸቱ ይወጣና ሁሉም ሰው እንዲበላ ያደርጋል። ምክንያቱም በአዲሱ ዓመት የሚቀበሉት እሸቱ ከደረሰ በኋላ ነው መልእክቱ ማለት ነው። ፍሬያማ የሚሆኑበትና ፍሬውን መቅመስ የሚችሉት እሸት ከደረሰ በኋላ ነው። ስለዚህ ልክ እንደ ሌሎች ዳቦ ምናምን ተዘጋግሮ በመስቀል ጊዜ ሲደረግ ኦሮሞ ባህል ዘንድም ጉባ በዳመራ በፊት የሚደረገው ከእሸት ከተሰበሰበ እህል የሚሰራ እንደ ዳቦ አይነት ያንን ሹቦ የሚበራበት ቦታ ላይ እሳት ውስጥ ከተቃቀለ በኋላ የሚበሉበት ስርዓቶች ይከናወናሉ። ከመስቀል በኋላ ደግሞ በየቦታው በየመንደር የተታረቀ ሰው ደግሞ በመላው ሀገሪቱ ላይ መታረቅ ያስፈልጋል። ስለዚህ እሬቻ ሊመጣ ነው ማለት ነው። መስከረም ወደ 15 በኋላ ደግሞ በየቦታው በየመልካው በየወንዙ ላይ የተለያየ ኦሮሚያ ክፍለ ሀገር ውስጥ ይከናወናል ማለት ነው። ከዛ እሬቻ ለመምጣት ሲል ሰው መታረቅ ስላለበት ወንዝ ዳርቻ ሳይሄዱ ሉቆም ይባላል። እርጥብ እንጨት እንደዚህ ይተከላል። ያንን ከተተከሉ በኋላ እሱ ሲር ይሄዳሉ። ነውሉክሲሲ ማለት በሰላም ያሸጋግረን ወደ ዘንድሮ እሬቻ በሰላም እንዲቻጋግረን ለምናለው በማለት ሉቆ ስርዓት ከተደረገ በኋላ ወደ እሬቻ ይሄዳል ማለት ነው። ሳሩ በቅሏል፣ እህል ደርሷል፣ ከብቶቻቸውም ጠግበዋል። እንዲሁም ደግሞ በብራ ወቅት ደግሞ የዘሩት ደግሞ የሚታጨድበትና ወደ ጎተራ የሚገባበት ጊዜ ስለሆነ ይሄን ለሰጣቸው ፈጣሪ ምስጋና የሚያስገቡበት ወቅት ነው ማለት ነው። ይሄም እሬቻ መልካ ተብሎ ይጠራል። ሳር በመያዝ እንዲሁም አበባ በመያዝ አዲያ አበባ እንደምታወቀው ብጫ ነው ከለሩ። ይህ ደግሞ በኦሮሞ ፊሎሶፊ በኦሮሞ ፍልስፍና ምንድነው ተስፋን የሚያመለክት ነው። መልካቱሉ ያኔ ጋለታ ጀቹ ፈኔ ወሮ ገና ባኔ ፎቃ ቢራኑ ገዬ ረቤ በሪ በረና ቁፋ ያያበ ያዩንዱባ ክረምት ምን ላይ እንደቆየ ህዝቡ ያውቃል። ሁሉም በእርሻ እና በተለያዩ ስራዎች ይጠመዳል። አመቱ ሙሉ የሚበላ የሚዘጋጅበት የሚሰራበት የሚጣጣልበት ጊዜ ነው።
ደግሞ ይሄ ዝናብ የሚበዛበት ጎርፍ ሞልቶ ብዙ ጉዳቶችን የሚያደርስበት ወቅት ላይ መብረቅ የሚበዛበት ብዙ አደጋዎች የሚበዙበት ወቅት ስለሆነ ክረምት አሁንም ያው መስቀል ላይም እንደዛ ተብሎ ተስፋ ሲሰነቁ የነበረው ነገር አሁን ደግሞ ባይናቸው አይቶ ያንን አንጋ ወይ ደግሞ የደረሰውን ሰብል የሚጣጣሙበት ወይ ደግሞ የሚበሉበት ወቅትም ስለነበረ ለኢሬቻ ደግሞ ያዘጋጃሉ። ይሄ አራተኛው ወይ ደግሞ አምስተኛው በክረምት ወቅት ላይ የሚከበሩ እና ከክረምት መውጫ ወደ ብራ ማርክ የሚያደርጉት የኦሮሞ ሕዝብ ኢሬቻ ነው። ፈጣሪ ያን ጨለማ ክረምት አሳልፈ ወደዚህ ወደ ብርሃን ያወጣን አምላክ ክብር ምስጋና ይግባ የሚለውን ለእግዚአብሔር ምስጋና የሚያቀርብበት ነው ማለት ነውና በዚህ ሰዓት ሁሉም ከህፃን እስከ ትልቆች በየእድሜ ደረጃ ያሉት ለብሰው አጊጠው አምሮባቸው ወደ ስፍራው ደራራ ወይ ደግሞ አደይ አበባና ሳር ይዘው እየጨፈሩ በየአካባቢያቸው ያለውን ዘፈን እየጨፈሩ ወደ መልካ የሚሄዱበት ነው። በዚህ ሰዓት ምርቃት አለ፣ ዘፈን አለ፣ ተስፋ የነገ ተስፋ ማሳየት የሚችሉ ዘፈኖች ምርቃቶች አሉ ማለት ነው። ኢሬቻ እንግዲህ የምስጋና ቀን ነው ለኦሮሞ እና የምስጋናና የጸሎት ቀን ነው። በዛ ላይ እንግዲህ ብዙ በጣም ሰፊ ነው ኢሬቻ። በገዳ ስርዓት ውስጥ ትልቅ ንስሽን ወይ ደግሞ ትልቅ ማለት የምንችለው ወይ ደግሞ ኢሬቻ ውስጥ አሉ የምንለው ትላልቅ ንስሽኖች አንዱ ኢሬቻ ነው ወይ ደግሞ ሪሳ ወይ ዲባዩ እንዳለን። ይሄ እንግዲህ በየደረጃው ይከበራል። በቤተሰብ ደረጃ፣ በጎሳ ደረጃና በአጠቃላይ እንደ ኦሮሞ አንድነት ይከበራል። ይሄ በአመት ሁለት ይከበራል። ይሄ እንግዲህ በብራ ወይ ደግሞ የመልካ ኢሬቻ ነው። አሁን በዚህ ጊዜ አሁን ከጊዜ በኋላ የሚከበረው ኢሬቻ የመልካ ኢሬቻ ነው። ያም የምስጋናና የሰላም ወይ ደግሞ የፍቅር ቀን እንላለን። ኢሬቻ ከማክበራቸው በፊት ቀድሞውኑ ከቤት ሳይወጡ ይቅርታ ይባባላሉ ማለት ነው። እርስ በርስ ይቅርታ ተባብለው በንጹህ ልቦና ፈጣሪ ንጹህ ልብን ይወዳል ብለው ስለሚያስቡ በንጹህ ልባቸው ወደ ኢሬቻ መልካ ይወጣሉ። በዛ ቀን የማይወጣ የተከበሩ ባህላዊ ልብሶች እና ኡልፎች አይቀሩም። ሴቶች፣ ወጣቶች፣ አባቶች፣ እናቶች፣ አዳሲቄዎች፣ አባገዳዎች፣ አባሙዳዎች ሁሉም በገዳ ስርዓት ውስጥ ተዋቅሮ ድርሻቸውን ሲወጡ የነበረውና ድርሻቸውን የሚወጡ የኦሮሞ ሕዝብ ወጥተው በአንድነት እግዚአብሔርን ዋቃን የሚያመሰግንበት ለበጋም ደግሞ ፍጣሪ ለክፉ እንዳይሰጣቸው ዋቃን የሚጸልዩበት በተአምሩ አስፈላጊውን ውሃና ፀሐይ ሰጥቶ ለማዕድና ለጎተራ ስላደረሰላቸው የሚያመሰግኑበት ነው። በኢሬቻ ላይም ብዙ ሰዎች ይታወቃሉ። ሰው በየዞኑ ያለው በየአካባቢው ያለው ሰው እንዴት እንዳለፈ ሐሳብ የሚያወጋበት ወቅት ላይ ነው። ያም ጥንዶችም ወይ ደግሞ ወጣቶችም የሚታዩበት ለጋብቻ የሚተጫጩበት እና ላለው ችግርም መፍትሄ የሚፈልጉበት እና አንድነትን የሚያጠናክሩበት መድረክ ነው ኢሬቻ። Saba umaha gurracha umamnis gurracha Irreesiyo birraan dhufu galanii rabbiif gumaacha badheessi kan tulluutti bahanii birraan gara malkaa dhugaan ilma rabbiiti kadhadhu eebbiisisa harka'e ኢሬቻ ወንዝ ሄደው ልክ የባህሉን ቅደም ተከተል በመከተል ደግሞ የሚያከብሩት በዓል ነው። ይሄ በሚሆንበት ጊዜ በዛ ቦታ ላይ ልጃገረዶች የራሳቸው አለባበስ አላቸው፣ ወንዶችም ደግሞ የራሳቸው አለባበስ አላቸው። ጨዋታና ጭፈራውንም በመናይበት ጊዜ ደግሞ የየራሱ የሆነ የወንዶች ጭፈራ ለብቻ አለ፣ የልጃገረዶች ጭፈራ አለ። እንደገና ደግሞ የአዛውንቶች ደግሞ የምረቃ ስነ ስርዓት አለ። እዛ ባህር ላይ በሚደረስበት ጊዜ እዛ ባህሩ ላይ ከአዲሱ ዓመት ከጨለማው ዘመን ወደ ብርሃን ዘመን እንኳን አሸጋገረን የሚል ነው። ያ ወቅት እንግዲህ ወንዞች የሚጎሉበት ጊዜ ነው። ተራርቀው የነበሩ ሰዎች የሚገናኙበት ወቅት ስለሆነ በዛ መልኩ ይከበራል። ይሄንን በዓል በመናከብርበት ጊዜ በስዕሎቻችን ላይ ያንን ሂደት እንገልጻለን።
ባህሩ ምን ይመስላል የሚለው እንደገና የሰዎቹ አለባበስ ምንድነው መልክዓ ምድሩ ምንድነው እንደገና ደግሞ አበቦች ሰብሎች በምን ሁኔታ ላይ ናሉ በሸት ላይ ያሉ አሉ በአበባ ላይ ያሉ አሉ እነዛ ሁሉ ውበት ስለሚሰጡ በዛ በስዕሎቻችን ውስጥ ቀለሞችን በማዋሃድ አካተን እንሰራቸዋለን ማለት ነው ከክረምት ወደ ብራ ሲያልፍ ብዙ ተስፋዎች ይሰነቃሉ ብዙ ይሄ ሶሻል ወይ ደግሞ ሳይኮሎጂካሊ ለብዙ ነገር ይዘጋጃል ለይሄ መስቀል ላይ ተቀጣጥሮ የተገናኙ ቤተሰቦች ልጆቻቸውን የሚያጩበት ብዙ ክረምቱን ሙሉ ሲሰሩ የነበረው ብራ ላይ የሚታጨድበት የተለያዩ ደግሞ ለበጋ ላይ የሚደረገው ወይ ደግሞ ቱሉ ላይ ለሚደረገው ሬቻም ራሳቸውን የሚያዘጋጁበት እንትን ነው እንድምታ ነው ያለው ገቢሰዮ ብራውን መምጣቱን በዘፈን የሚገልጹት ነገሮች ገቢሰዮ ሮቤ ቢየገቢሴ ሆዳናቤ የውልፎኮ ሮቤ ቢየገቢሴ ሆዳሮባ የውልፎኮ ሮቤ ቢየገቢሴ ማለት የኦሮሞ ምስጥር ሁሉ ጊዜ ከፈጣሪ ጋር ሲሆን ከዝናብ ጋር ነው ብዙ ጊዜ ኦሮሞ ከሁሉም በላይ ለሱ ደስታው ዝናቡን ነው ስለዚህ ፈጣሪ ዘነበልን ገቢሰዮ ማለት ስለዘነብክልን ጥሩ ዝናብ ስለዘነብክልን ወንዞች ሞሉ ወንዞች ሲሞሉ ደግሞ የኛ ከፍቶችም ሰዎቻችንም ጠገቡና እናመሰግናለን ይሄንን ያደረከው ዋቀው ዳነቤ ዋቀው ዳሮባ ዋቀው ዳብልቱም ዋቀው ዳብልዱቅ በማለት ፈጣሪውን ያመሰግኑታል ማለት ነው መስቀልን ያከብራል ከመስቀል ቀጥሎ እሬቻን ያከብራል እኚህ በዓላቶች መስከረም እየጠባ ማሆኑን ክረምት እያለቀ ማሆኑን የክረምት ዶፉ ዝናቡ ዘመድ ከዘመድ እንዳይገናኝ ያደረጉ ነገሮች አክቶላቸው ወደ ብራ ወይ ደግሞ ወደ ጸደይ እየተሸጋገሩ ማሆኑን በተስፋ እና በደስታ የሚቀበሉት በዓል ነው ማለት ነው ሴቶች ደግሞ የሚዘፍኑት አለ መሬው አለ መሬው መሬው ኦያ መሬው 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 ኦያ መሬው በማለት ወደ ዘንድሮ ደግሞ ያሸጋገርን ፈጣሪ እናመሰግናለን በማለት ደግሞ ሴቶች ደግሞ ዛሬ ለመድረሳቸው በሰላም ወደ አዲሱ አመት መምጣታቸውን የሚዘፍኑትና የሚያመላክት ዘፈን በሴቶች በኩል ደግሞ መሬው የሚባለው ማለት ነው ልክ ሬቻ ቀን ወደ ወንዝ ሲሄዱም እርጥብ ሳር ይዘው ሴቶች በአንድ በኩል ወንዶች በአንድ በኩል ወንዶች ገቢሰዮን እየዘፈኑ ሲሄዱ ሴቶች ደግሞ መሬውን እየዘፈኑ እርስ በርስ እየሄዱ እስከ ወንዝ ዳርቻ ምስጋናውን ለመቀበል እና ለመስጠት የሚደረግ ዘፈን ለጸደይ ወይም ለብራ የወጣ እንኳን አደረሳችሁ እስቲ ልበሉላችሁ እንኳን አደረሳችሁ ለአዲሱ አመት እንኳን አደረሳችሁ እያልኩኝ አዲሱ አመት የሰላም የብልጽግና የፍቅርና የአንድነት እንዲሆንልን እመኛለሁ